ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕነሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርዕስቶቹን የፌዴራል መንግስት ለ2018 በጀት ዓመት ለመጠባበቂያ ከያዘው 269 ቢሊዮን ብር 76 በመቶ የዋለው የበጀት እጥረት ያጋጠማቸው የአስፈጻሚ መስሪያ ቤቶች ፕሮግራሞችና ተቋማት በበጀት ዝግጅት ጊዜያት ላላካተቷቸው ስራዎች መሆኑን የገንዘብ ሚኒስቴር አስታወቀ። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ከ8000 በላይ ጥናታዊ የብራና ጽሑፎችና ሰነዶችን ወደ ዲጂታል መቀየሩ ተገለጸ። አቶ ዳውድ ኢብሳ በጸጥታ ስጋት ምክንያት በምርጫ እንደማይወዳደሩ ኦነግ አሳወቀ። የሀገር መሪዎች በእግዚአብሔር ፍጥረታት ላይ እንዳይጨክኑ ብፁዕ ወቅዱስ አቡነ ማትያስ አሳሰቡ። በሆርሙዝ ሰርጥ የመርከቦች እጀባን ለጊዜው እንደምታቋርጥ ዩናይትድ ስቴትስ አሳወቀች። የፌዴራል መንግስት ለዘንድሮ በጀት ዓመት ለመጠባበቂያ ከያዘው 269 ቢሊዮን ብር ውስጥ 76 በመቶ የዋለው የበጀት እጥረት ላጋጠማቸው የአስፈጻሚ መስሪያ ቤቶች ፕሮግራሞችና ተቋማቱ በበጀት ዝግጅት ጊዜያት ላላካተቷቸው ስራዎች መሆኑን የገንዘብ ሚኒስቴር አስታውቋል። ሚኒስቴሩ ባለፉት 9 ወራት ለፌዴራል መንግስት መስሪያ ቤቶች የከፈለው የገንዘብ መጠን 847.9 ቢሊዮን ብር እንደሆነም ጨምሮ ገልጿል። ይህ የተገለጸው ለሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በቀረበው የገንዘብ ሚኒስቴር የ9 ወራት የስራ አፈጻጸም ሪፖርት ላይ ነው። ይህ ባለ 117 ገጽ ሪፖርት በውስጡ ካካተታቸው ጉዳዮች መካከል የመንግስት ሀብት አመዳደብን የሚመለከት ይገኝበታል። ሚኒስቴሩ በፕሮግራም በጀት ስርዓት መሰረት ሀብትን ውጤታማ በሆነ መልኩ መደልደልና ውጤታማነቱን፣ ወጪ ቆጣቢነቱን የመከታተልና የመገምገም ስራ ሲያከናውን መቆየቱን በሪፖርቱ አመላክቷል። የሕዝብ ተወካዮች ምክር ቤት ለ2018 ለፌዴራል መንግስት ያጸደቀው በጀት 1.9 ትሪሊዮን ብር ሲሆን ከነዚህም ውስጥ ለመንግስት መስሪያ ቤቶች የተመደበው 1.3 ትሪሊዮን ብር ነው። ለመስሪያ ቤቶቹ ከተመደበው የገንዘብ መጠን ውስጥ በ9 ወራት ውስጥ ለመክፈል ታቅዶ የነበረው 1 ትሪሊዮን ብር ገደማ እንደነበር በሚኒስቴሩ ሪፖርት ላይ ሰፍሯል። የፌዴራል መንግስት ለጊዜው ከያዘው እቅድ 81 በመቶ ያህል ክፍያው ቢፈጸምም አስፈጻሚ መስሪያ ቤቶች በበጀት ዓመቱ ላቀዷቸው ፕሮግራሞች ማስፈጸሚያ የገንዘብ እጥረት እንዳጋጠማቸው ሪፖርት ጠቁሟል። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ከ8000 በላይ ጥንታዊ የብራና ጽሑፎችን እና ሰነዶችን ወደ ዲጂታል መቀየሩን ተገለጸ። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ከተለያዩ ተቋማት፣ ግለሰቦች፣ ገዳማትና መስጊዶች የሰበሰቧቸውን ከ8000 በላይ ጥንታዊ የብራና ጽሑፎችና ሰነዶችን ወደ ዲጂታል እንዲቀየር ማድረጉን አሳውቋል። በተቋሙ የመረጃ ሀብቶች ጥበቃና እንክብካቤ ዴስክ ኃላፊ የሆኑት አቶ ፈጠነ አወቀ ዲጂታላይዝ ከተደረጉ ጥንታዊ የብራና ጽሑፎችና በተጨማሪ ጥንታዊ የእጅ ጽሑፎች፣ የታሪክ መጻሕፍት፣ ታሪካዊ ሰነዶችና ፊልሞች እንደሚገኙበት ገልጸዋል። ቤተ መዛግብትና ቤተ መጻሕፍት አገልግሎት ከሚሰራቸው በርካታ ተግባራት ውስጥ አንዱ የመረጃ ሀብትን መጠበቅና እንክብካቤ ማድረግ መሆኑን የጠቀሱት አቶ ፈጠነ ከ500 ዓመት በላይ ዕድሜ ያስቆጠሩ ጥንታዊ የብራና ጽሑፎችን ወደ ዲጂታል መቀየራቸውን አብራርተዋል። ይህ ተግባር ታሪካዊ ሰነዶችን በዲጂታል መልክ ተጠብቀው የሚመጣው ትውልድ በቀላሉ እንዲያነባቸውና እንዲጠቀማቸው ለማድረግ መሆኑን አብራርተዋል። ከዚህም በተጨማሪ ምርምርና ጥናት ማድረግ ለሚፈልጉ ተቋማትና ግለሰቦች ወደ ዲጂታል አሰራር የተለወጡ ጥንታዊ ሰነዶች እንዲያገለግሉ እየተደረገ መሆኑን ጠቁመዋል። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት 12 የሚሆኑ ጥንታዊ ጽሑፎችን በዩኔስኮ እንዲመዘገቡ ማድረጉን የመረጃ ሀብት ጥበቃና እንክብካቤ ዴስክ ኃላፊ የሆኑት አቶ ፈጠነ አወቀ ገልጸዋል። አቶ ዳውድ ኢብሳ በጸጥታ ስጋት ምክንያት በምርጫ እንደማይወዳደሩ ኦነግ ወሰነ። በሆሮ ጉድሩ ወለጋ ለመወዳደር ቅድመ ዝግጅት ሲያደርጉ የነበሩት የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ በሚወዳደሩበት የምርጫ ወረዳ ባለ የጸጥታ ስጋት ምክንያት ከውድድሩ እንዲወጡ ፓርቲው መወሰኑን አሳውቋል። የኦነግ የስነ ምግባርና ቁጥጥር ኮሚቴ ሊቀመንበር አቶ አለማየሁ ዲሮ እንደገለጹት አቶ ዳውድ የሚወዳደሩበት አካባቢ የጸጥታ ሁኔታ አስተማማኝ ባለመሆኑ ከምርጫ ፉክክር እንዲወጡ ድርጅቱ ወስኗል ብሏል። የኦሮሞ ነጻነት ግንባር ለምርጫ ቦርድ 163 እጩዎችን አቅርቦ የነበረ ሲሆን ምርጫ ቦርድ 128 እጩዎችን ማጽደቁን ተከትሎ ፓርቲው በ128 የምርጫ ወረዳዎች እንዲወዳደር አቶ አለማየሁ ገልጸዋል። ኦነግ ለምርጫው ካቀረባቸው እጩዎች መካከል ገሚሶቹ ለፌዴራል ምክር ቤት የሚወዳደሩ ሲሆን ፓርቲው ለኦሮሚያ ክልል ካቀረባቸው እጩዎች በተጨማሪ በአዲስ አበባ፣ በድሬዳዋ፣ በሐረሪ ክልል፣ በቤንሻንጉል ጉሙዝና በአማራ ክልል ከሚሴ አካባቢ እንደሚወዳደር ተገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ በየደረጃው የሚገኙ ሀገር መሪዎችና የፖለቲካ ልሂቃን ሁሉ
ፈሪሃ እግዚአብሔር በልባቸው እንዲያሳድሩ በእግዚአብሔር ሕዝብ ላይ ከመጨከን እንዲቆጠቡ ጥብቅ ማሳሰቢያ ሰጥተዋል። ፓትርያርኩ ይህንን መልእክት ያስተላለፉት አዲስ አበባ በተጀመረው ዓመታዊ የርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ መክፈቻ ላይ ባደረጉት ንግግር ነው። ፓትርያርኩ በመልእክታቸው እንደገለጹት በላዕላዊ በማዕከላዊና በታህታዊ መዋቅር የምትገኙ የሀገር መሪዎች ሆናችሁ አማራጭ ሀሳብ አለን ብላችሁ የምትንቀሳቀሱ ልሂቃን ሁሉ የህዝብን የልብ ትርታ ማዳመጥ ይገባቸዋል። ህዝቡ የሚፈልገውን በአንድነትና በእኩልነት መኖርን፣ ፍትህ እንዲሰፍን፣ በሰላም ወጥቶ መግባትና ለኑሮ የሚበቃ ምጣኔ ሀብት ማግኘትን መሆኑን የገለጹት አቡነ ማትያስ እነዚህ መሰረታዊ ፍላጎቶች ሲሟሉለት ብቻ ህዝቡ ተደመጥኩ ብሎ አመራሩ እንደሚከተል አስገንዝበዋል። ሰውን መያዝ የሚቻለው በኃይል ሳይሆን የሰውን ህሊና በማሳመን በመርታት መሆኑን ያመላከቱት አቡነ ማትያስ ማንኛውም አይነት ችግር በሰላምና በሰላም ብቻ እንዲፈታ ጥሪ አቅርበዋል። ከሰላማዊ መንገድ ውጪ የሚደረጉ አማራጮች ሁሉ ለሀገራዊ ሰላም ዘላቂነት እንደማይበጅ በንግግር አጽንኦት ሰጥተዋል። በሌላ በኩል ቤተክርስቲያንም የሰላምና የእርቅ ተልዕኮዋን በሚጠበቀው ልክ መወጣት እንዳልቻለች የገለጹት ፓትርያርኩ አንዳንዴ የዓለሙ መሳሪያ ሆኖ መገኘት ችግሩን ይበልጥ እንዳባባሰው ሳይሸሽጉ ተናግረዋል። በመሆኑም አሁን ያለው ግጭትና መለያየት ለመቀነስ ህዝቡ ወደ ፍቅርና ዘላቂ የጋራ ጥቅም ማምጣት የዚህ ጉባኤ ዋነኛ ተግባር ሊሆን እንደሚገባም አሳስበዋል። በቀጣዮቹ ቀናት የሚቆየው ይህ የቅዱስ ሲኖዶስ ምልዓተ ጉባኤ በሀገራዊ ሰላምና በቤተክርስቲያን አንድነትና በተለያዩ ወቅታዊ ጉዳዮች በዝርዝር ተወያይቶ ውሳኔ ያሳልፋል ተብሎ ይጠበቃል። ዩናይትድ ስቴትስ በሆርሙዝ ሰርጥ በኩል ማለፍ ላልቻሉ የንግድ መርከቦች የጀመረችውን አጀብ ለጊዜው እንደምታቆም አሳወቀች። የሀገሪቱ ፕሬዝዳንት ዶናልድ ትራምፕ የመርከቦች እጀባው የቆመው ከኢራን ጋር የሰላም ስምምነት ላይ ለመድረስ ባለን ፍላጎት ነው ሲሉ ተናግረዋል። ምንም እንኳን በቅርብ ቀናት በሰርጡ ግጭቶች የነበሩ ቢሆንም ትራምፕ ወደ ስምምነት የሚያመራ ትልቅ ለውጥ ላይ ተደርሷልም ብለዋል። መርከቦችን የማጀብ ዘመቻ የሰላም ስምምነቱ ሊጠናቀቅ ሊፈረም ይችል እንደሆነ ለማሳየት ለአጭር ጊዜ ይቆማል ሲሉም ተናግረዋል። ትራምፕ ይህንን ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ዩናይትድ ስቴትስ በኢራን ላይ የምታሄደው የማጥቃት ዘመቻ ማጠናቀቋን ከተናገሩ በኋላ ነው። ይሁንና ሩቢዮ ኢራኖች በሰርጡ በማስተላለፍ መርከቦች ላይ ለሚሰነዝሩት ማንኛውም አዲስ ጥቃት ግን ከባድ ምላሽ እንደሚጠብቃቸው አስጠንቅቀዋል። ኢራን በበኩሏ የሰላም ስምምነቱ የምትቀበለው አድሏዊ ካልሆነ ብቻ ነው ስትል አሳውቃለች። ለጊዜው እንደሚቋረጥ ዛሬ የተነገረለት እጀባ ለ3 ቀናት ብቻ ነበር የዘለቀው። የነጻነት ፕሮጀክት በሚል ስያሜ የተሰጠው ይህ ዘመቻ በሆርሙዝ ሰርጥ የመርከቦችን ጉዞ እንዲቀጥል የሚያደርግ ጉልህ ውጤት አለማስገኘቱን ሮይተርስ የዜና ወኪል ዘግቧል። አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።